ከመንፈሱም ዘርቶብሃል ሩሕን ማለት ነው። ጀነት እንድትኖር አድርጎሃል። ወአስጀደ ለከል መላኢካ እሽፈዕ ለና ኢላ ረቢክ ወደ ጌታ አማልደን ይሉታል። ያ ማለት ፍርድ እንዲጀመርልን ጠይቅልን ማለት ነው። እያችሁ መማለድ ማለት ማስታረቅ ማለት ነው። ያ ማለት በፈጣሪና በፍጡር መካከል መካከለኛ ሆኖ የሚያስታርቅ ማለት ነው። ስለዚህ ሂድና ማልደን ፍርድ አስጀምርልን ይሉታል። ይሄ ነው የመጀመሪያው መልጃ። እርሱ ምን ብሎ ይመልሳል አዳም ታዲያ? እነ ረቢ ቀድ ገضበ ልየውመ ገضበን ይላል። ለም የግضብ ቀብለሁ ሚስለ ወለን የግضብ ባዕደሁ ሚስለ። ጌታዬ ዛሬ ከባድ የሆነን ቁጣ ተቆጥቷል። ምክንያቱም ፍጥረት ሁሉ አምፀውት የመጡ እንዳለ ከፊቱ ቁመዋል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቻለሁኝ። ምንም እንኳን ቢማርለትም ቦታቸዋል አደለ? ያችን የዛፍ ፍሬ በጀነት ውስጥ የበላትን ተምሮለታል። አላህ ቃል በቃል ቁርአን ላይ ነግሮናል። ንስሐን በተቀበለው ቢማርለትም በዚህ ምክንያት ከጌታ ፊት ቁሜ ለማማለድ አፍራለሁኝ ይላል። ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ይላል። ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ኃጢአትን አድርጌ ነበር። ስለዚህ ቢማርልኝም እንኳን በዚህ ምክንያት ከጌታ ፊት ሄጄ ላማልዳቸው አልችልም። ነፍሲ ነፍሲ ነፍሲ፣ ዛሬ ነፍሴ እንድትድን ብቻ ነው ፈልገው ይላል። ኢዝሀቡ ኢላ ገይሪ ይላል። ከኔ ውጭ ሌላ አማላጅ ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማንን ሂድ? ኢዝሀቡ ኢላ ኑሕ፣ ወደ ኑሕ ጋር ሂዱ፣ እርሱ ከኔ የተሻለ ነው ይላቸዋል። አሁንም ህዝብ ሁሉ አማኙም ከሃዱም ሁሉም እንዳለ ወደ ኑሕ ጋር ይመጣሉ። ኑሕን ይጠይቁታል። በዚሁ መልኩ ይመልስላቸዋል። ሁላቸውም የየራሳቸውን ምክንያት ያነሳሉ። ወደ ማንን ሄድ ይሉታል። እርሱንም ወደ አብርሃም ጋር ሄዱ ይላቸዋል። አብርሃም ይጠይቃል። አብርሃም ምንድነው ምክንያት ያነሳል። ወደ ሌላ ሰው ጋር አማላጅ ፈልጉ ይላቸዋል። ከዚያ ወደ ማንን ሄዱ ይሉታል። ወደ ሙሴ ጋር ሄዱ ይላቸዋል። ወደ ሙሴ ጋር ሰዎች ይመጣሉ። ሙሴም እንዲሁ ምክንያቱን ያቀርብና ወደ ሌላ ሄዱ አማላጅ ፈልጉ ይላቸዋል። ወደ ማንን ሄዱ ይሉታል። ወደ መሲሁ ጋር ሄዱ ይላቸዋል። ወደ ዒሳ ወደ ኢየሱስ ጋር ሄዱ ይላቸዋል። ወደ እርሱ ይመጣሉ ሰዎች አማልደን ይሉታል። ምን ብለው ይመልስላቸዋል? ሁሉም የየራሳቸው ምክንያት አላቸው ብያቸዋለሁ። የመሲሁ ምክንያት ምን የሚሆን ይመስላቸዋል? ይመጡና ሰዎች ይጠይቁታል። ያ ዒሳ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ ሂድና አማልደን። አላ ተራ ማ ነሕኑ ፊህ ወአላ ተራ ማ ቀድ በለገና፣ ያለንበትን ጭንቅ አታይም? የደረሰብንን መከራ አትመለከትም? እሽፈዕ ለና ኢላ ረቢክ፣ እባክህ ወደ ጌታ ሂድና አማልድልን ይሉታል። እርሱ ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ምን ይላል መሲሁ? ዛሬ ጌታዬ ከባድ የሆነን ቁጣ ተቆጥቷል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል ምክንያቱም ሲናገር በምድር ላይ ስመለክ ነበር ከአላህ ውጭ አምላክ ተደርጌ ይላል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ፣ እኔ ከአላህ ውጭ ስመለክ ነበር በምድር ላይ። በዚህ ምክንያት ከእርሱ ፊት ሂጄ ላማለድላቸው አልችልም ይላል። ኢዝሀቡ ኢላ ገይሪ ይላቸዋል። ከኔ ውጭ ሌላ ሰው ፈልጉ ይላቸዋል። ኢዝሀቡ ወደ ኢላ መን ነዝሀብ ይሉታል። ታዲያ ወደ ማንን ሄዱ ይሉታል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ሁሉም በአንድነት ከአዳም ጀምሮ እስከ መጨረሻ ድረስ ያለ ፍጥረት ሁሉ ፈየቁሉነ ሊ፣ ለእኔም እንዲህ ይሉኛል፣ ያ ሙሐመድ ሆይ አንተ ከሊሉላህ፣ አንተ አላህ ከማንም ፍጥረት በላይ ውድ አድርጎ የያዘ የመጀመሪያው ውዱ ፍጡር ነው ይላቸዋል። አላህ በቁርአን ላይ እንደተናገረ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢነላህ ቀድ ኢተኸዘኒ ከሊለን እንዳሉት አላህ ከማንም በላይ ውድ አድርጎ ይዞኛል ብለው እንደተናገሩት። ወአንተ ኻተሙል አንቢያ፣ አንተ የነቢያት መደምደሚያና መጨረሻ ነህ። እሽፈዕ ለና ኢላ ረቢክ፣ እባክህን ወደ ጌታህ አማልደን። አላ ተራ ማ ነሕኑ ፊህ፣ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና፣ የደረሰብንን መከራ አታይም? እሽፈዕ ለና ኢላ ረቢክ፣ እባክህ ወደ ጌታህ ሂድና አማልደን ይሉታል። ከዚያ በኋላ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ፈአቁል፣ የዛኔ ምን ይላለሁኝ አሉ፣ አነ ለሃ አነ ለሃ አነ ለሃ፣ 3 ጊዜ እኔ ለዚች ምልጃ አለሁኝ፣ እኔ ለዚች ምልጃ አለሁኝ፣ እኔ ለዚች ምልጃ አለሁኝ እላለሁኝም አሉ። ثم አንጠሊቅ አሉ፣ ከዚያም ይሄዳለሁ አሉ። ማንም ያልደፈረውን ቦታ እርሳቸው ይሄዳሉ። ወዳው ሄደው ግን ምልጃን አይጠይቁም። ያ ጀማዓ ተመልከቱ፣ ወዳው ለጌታቸው ለአላህ ይሰግዳሉ። ثم አንጠሊቁ ፈአቅዑ ሳጅደን ሊረቢ ዐዘ ወጀል፣ ለጌታዬ ለአላህ ሰጋጅ ሁኜ ወድቃለሁኝም በግንባር ያሉ ይደፋሉ፣ በግንባራቸው ስጁድ ያደርጋሉ። ፈአስጁድ፣ ስጁድ አደርጋለሁኝ። ፈየፍተሑ ላሁ ዐለየ ሚን መሐሚዲህ ማ ለም የፍተሑ ዐለየ ሚን ቀብል፣ ከዚህ በፊት ያላሳውቀኝን የምስጋናና የወዳሴ ቃላት የዛኔ ያሳውቀኛል፣ ይከፍትልኛል አሉ።
ፈአሕመዱሁ ወኡስኒ ዐለይህ ለረጅም ሰዓት በዚያ በስጁድ ላይ አመሰግነዋለሁኝ አወድሰዋለሁኝ አሉ። ይሄ ስርዓት ነው። አምላክን ቀጥታ ዝም ብሎ አይጠየቅም። ስለ ዋለልህ ጸጋ መስግነኸው አወድሰህ እርሱን እሱ የጸጋዎች ባለቤት መሆኑን ገልጸህ ከዚያ በኋላ ነው የሚጠየቀው። ይሄ አደብ ነው፣ ስርዓት ነው ከአምላክ ጋር ይሯቸዋል አይደል? እና ስለዚህ ይህን ካደረጉ በኋላ ነቢ ሰለላሁ ዐለይሂ ወሰለም አላህ ስብሐነ ወተዓላን ምልጃ ይጠይቁታል። አምላክ አላህ ሆይ ለሰው ዘር ፍርድን ጀምርላቸው ብለው ያማልዳሉ፣ ይለምኑታል። ወዲያው መልስ ይመጣል ከአላህ ዘንድ። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል። ፈአርፈዑ ረእሲ አሉ። ራስህን አንሳ ያላቸውን ይመልሳሉ። ራሴን አነሳለሁኝም አሉ። ጠይቀኝ ይሰጥሃለሁ ብሏቸዋል አይደለም? ፈአቁል ያ ረቢ ኡመቲ 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 የዛኔም ጠይቀኝ ይሰጥሃለሁኝ ያለኝን እኔም የምጠይቀው ስለ ትውልዶቼ ነው አሉ። ያ ሰላም! በዚያ በጭንቅና በመከራ ጊዜ የሰው ልጅ መውጫ ቀዳዳ በሚያጣበት ጊዜ የሰው ልጅ በምድር ቆይታው ያንን አምላክን ሲያምፅ ቆይቶ እዚህ በፈጣሪው ፊት በቆመ ጊዜ ወይ ገነት ወይ ገሃነም የሚል ፍርድ በተቀመጠለት ጊዜ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በጭንቅና በመከራ ቀን ስለ ራሳቸው አይደለም፣ ስለ ቤተሰብ አይደለም፣ ስለ ዘራቸው አይደለም፣ ስለ ትውልዶቼ ሁሉ ለምንሃለሁኝ ይሉታል። ፈአቁል ያ ረቢ ኡመቲ ጌታዬ ሆይ ስለ ትውልዶቼ ነው የምጠይቅህ አሉ። ቅድም ነቢያት ምን ብለዋል? ነፍሲ 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 ብለዋል። ዛሬ ስለ ነፍሳችን ብለዋል አይደለ? እርሳቸው ስለ ራሳቸው ሳይሆን ስለ ትውልዶቼ ነው የምለምንህ። ፈየቁል አሉ ለእኔም እንዲህ ይለኛል አሉ ያ ሙሐመድ አኽሪጅ ምን ኡመቲክ መን የድኹሉነ አልጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ከትውልዶችህ ያለምንም ቅጣትና ምርመራ ወደ ገነት የሚገቡ 70,000 ሰዎችን አውጣ ይሎኛል አሉ። 70,000 ሰዎች ይወጣሉ። ከዚያም ከእያንዳንዳቸው ከእነዚህ ከ70,000ዎቹ ጋር ሌላ 70,000 አስከትለህ ታስገባለህ ይላቸዋል። በአጠቃላይ ወደ 5 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣትና ምርመራ ዝም ብሎ የሚገባ ነው። ሌላው ተቀጥቶ ነው ወይ? ላላላ አይደለም። ገና ያለምንም ቅጣትና ያለ ምርመራ በነፃ የሚገቡ ናቸው። እንደዚህ ከዚያ በኋላ ምን ብሏቸዋል? ወሽፈዕ ቱሸፈዕ አማልድ ምልጃ ተቀባይ ነው ብሏቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዛኔ ያማልዳሉ። ይሄ ነው፣ ይህ የመጀመሪያ ምልጃ ነው። እውቃቸዋል አይደለ? አሸፋዓ አለ 5 አቅሳም 5 አይነት ናቸው ምልጃዎች ብያለሁ። የመጀመሪያው ትልቁ ምልጃ ይሄ ነው። ሸፋዓቱሁ አልኩብራ ሊአህሊ ልመውቅፍ የዛኔ በሚያማልዱና ፍርድ በሚያስጀምሩ ጊዜ አማኙም ከሃዲውም ትውልድ ሁሉ እንዳለ መጥቶ ያመሰግናቸዋል። ለዚህ ነው አላህ ከአላህ በቁርአን ላይ ቃል ሲገባ ምን ይላል? ወሚን ሌይሊ ፈተሐጀድ ቢሂ ናፊለተን ለክ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ይላቸዋል። የዛኔ አማኙም ከሃዲውም ሁሉም እንዳለ ያመሰግናቸዋል። ምክንያቱም ከዚያ ከ50,000 ዓመት መቆሚያ ገላገሉት፣ አማለዱለት፣ ፍርድ አስጀመሩለት። ይሄ ነው የመጀመሪያው ምልጃ። ሁለተኛው ምልጃ ምንድን ነው? ሁለተኛው ምልጃ ለጀነት የተባሉ ሰዎች ወደ ጀነት እንዲገቡ ሄዶ ጀነትን የማስከፈት ምልጃ ነው።